ሰላም ተማሪዎች፣ ዛሬ ደግሞ በሁለተኛው ቻፕተር ኢን ግሬድ 9 ባዮሎጂ ተመልሰናል ማለት ነው። የዛሬው ቻፕተራችን የሚሆነው it's about the characteristics of living things. So before we start, at the end of this chapter ምን አሉ የሚለውን እናያለን። ያው በዚህ ቻፕተር መጨረሻ ሊቪንግ ቲንግሶች ምን አይነት ካራክተሪስቲክስ አላቸው የሚለውን ስቴት እናደርጋለን። እነዚህ ሊቪንግ ቲንግሶች ደግሞ ክላሲፋይ እናደርጋቸዋለን በተለያዩ ክላሲፊኬሽን ሲስተሞች። the importance of classification ምንድነው ክላሲፋይ ማድረጋቸው ምንድነው የሚጠቅመን የሚለውን እናያለን። the Linnaean nomenclature system እናያለን። ኢትዮጵያ ውስጥ በጣም ኮመን የሚባሉ አኒማሎች እና ፕላንቶችን የነሱን ክላሲፊኬሽን the five kingdoms እናያለን። ከዛ ኢትዮጵያ ውስጥ ደግሞ ታክሶኖሚ ኮመን የሚባሉ ታክሶኖሚስቶች ወይም ክላሲፊኬሽን የሰሩ ሰዎችን እናያለን ማለት ነው። ሶ የመጀመሪያው ሌሰናችን የሚሆነው characteristics of living things። ትዝ ካላችሁ በመጀመሪያው ቻፕተራችን what is life ወይም ደግሞ አንድ ህይወት ያላቸው ነገሮች ህይወት አላቸው እንዲባሉ የሚያስብሏቸው ካራክተሪስቲኮች ሲኖራቸው ነው ህይወት አላቸው የምንለው ተባብለን ነበረ። ልክ እንደዛ አሁንም characteristics of living things ማለት ህይወት አላቸው የምንላቸው ነገሮች ካራክተሪስቲኮቻቸውን እናጠናለን። ህይወት ያላቸው ነገሮች ምን አይነት ናቸው? የሚንቀሳቀሱ ነገር ግን አሁን ለምሳሌ መኪናም ይንቀሳቀሳል። ኦር ደግሞ ህይወት የሌላቸው የሚንቀሳቀሱ ሌሎች ነገሮች አሉ። እነዛ ነገሮች ግን ህይወት አላቸው ማለት አይደለም። ስለዚህ መንቀሳቀስ ብቻውን ህይወት አላቸው አያስብላቸውም። ነገር ግን ሌሎች ሼር አድርገው ቢንቀሳቀሱም ባይንቀሳቀሱም ህይወት እንዳላቸው የሚያሳዩ ካራክተሪስቲኮች የመጀመሪያው ሴሉላር ኦርጋናይዜሽን ነው። ሴሉላር ኦርጋናይዜሽን ማለት መጀመሪያው ቻፕተራችን ላይ እንዳለው አንድ ነገር ህይወት አለው ለማለት ከምን መሰራት አለበት? ከሴል። ስለዚህ እነዛ ሴሎች አንድም ሆኑ ሁለትም ሆኑ ነገር ግን ኦርጋናይዝድ መሆን አለባቸው። ስለዚህ ሴሉላር ኦርጋናይዜሽን ማለት ሴሉ ለሚፈልጉት ጥቅማቸው ወይም ደግሞ ለሚያስፈልጋቸው ነገር ኦርጋናይዝድ የሆነ ሲሆን ህይወት አላቸው ማለት ነው። ብዙ ጊዜ ዩኒሴሉላር እና መልቲሴሉላር ብለን እንከፍላቸዋለን። ዩኒሴሉላር የሚባሉት ባክቴሪያዎች ናቸው። መልታይ ሴሉላር ደግሞ የሚባሉት እነ ፕላንትስ እና አኒማልስ ናቸው ማለት ነው። ሁለተኛው ኢነርጂ ዩዝ ነው። ኢነርጂ ዩዝ ማለት ህይወት ያላቸው ነገሮች ግዴታ ኃይል ያስፈልጋቸዋል። ስለዚህ አንድ ህይወት ያላቸው ነገሮች በጋራ ካላቸው ካራክተሪስቲኮች ውስጥ ኃይል መጠቀም ነው። ኃይል ለምን ያስፈልጋቸዋል ካልን ሜታቦሊዝማቸውን ለማስኬድ። ሜታቦሊዝም ማለት ህይወት ያላቸው ነገሮች ምግብ ይመገባሉ ወይም ደግሞ ምግብ ያዘጋጃሉ፣ ከዛ ለሰውነታቸው ኃይል ይሰጣሉ። ስለዚህ ምግብ በሚያዘጋጁበት ወቅት ምግብ ካዘጋጁ በኋላ ኢነርጂ ቢልድ አፕ ይኖራቸዋል ወይም ደግሞ ኢነርጂውን ብሬክ ዳውን ማድረግ ይኖራቸዋል። ስለዚህ ይሄ ፕሮሰስ በአጠቃላይ ኢነርጂ የሚያገኙበት ከዛ ኢነርጂያቸውን ደግሞ ሪሊዝ የሚያደርጉበት ፕሮሰስ ሜታቦሊዝም ይባላል። ስለዚህ ይሄን ፕሮሰስ በአጠቃላይ ለማስኬድ ኢነርጂ ያስፈልጋል ማለት ነው። የተለያዩ ታይፕ ኦፍ ኦርጋኒዝሞች አሉ። የራሳቸውን ምግብ በራሳቸው የሚያዘጋጁ በራሳቸው ኢነርጂያቸውን የሚያገኙ ማለት ነው። እነዚህኞቹ ምን ይባላሉ? አውቶትሮፕስ ወይም ፕሮዲውሰርስ ናቸው። they make foods። በጣም the most common type of autotrophs of course plants ናቸው። ሁለተኞቹ ደግሞ heterotrophs ወይም ደግሞ consumers የምንላቸው ናቸው። እነዚህኞቹ ኦልሬዲ በፕሮዲውሰርስ ላይ ዲፔንደንት የሆኑ የተዘጋጀ ምግብ የሚበሉ ናቸው ማለት ነው። ወይ ሌሎች ፕላንቶችን ወይ ሌሎች አኒማሎችን በመመገብ ኢነርጂ የሚያገኙ ናቸው ማለት ነው። ሶስተኛው ህይወት ያላቸው ነገሮች ሼር የሚያደርጉት ካራክተሪስቲኮች ውስጥ ሪስፖንዲንግ ቱ ስቲሙላይ ነው። ሪስፖንዲንግ ቱ ስቲሙላይ ማለት ስቲሙላይ አንድ ነገር ሲለወጥ ማለት ነው። ቼንጅ ነው። ኢንቫይሮንመንታችን ላይ ሊሆን ይችላል፣ ሰውነታችን ውስጥ ሊሆን ይችላል። አንድ ነገር ሲለወጥ ኢትስ ኖን አስ ስቲሙላይ። ስለዚህ ያ ለተለወጠው ነገር ሪስፖንስ መስጠት መቻል ህይወት እንዳለን ያሳያል ማለት ነው። ስለዚህ ህይወት ያላቸው ነገሮች አንድ ነገር መለወጡን ዲቴክት አድርገው ሪስፖንስ ይሰጣሉ። አራተኛው ግሮዝ ወይ እድገት ነው። ህይወት ያላቸው ነገሮች ኮመንሊ በጣም ሼር የሚያደርጉት ነገር ምንድነው? ማደግ ነው። አንድ የነበሩበት ቦታ ላይ መወለድ ይኖራል፣ ማደግ ይኖራል፣ መሞት ይኖራል፣ ወይም ለኮንቲኒየስሊ ለብዙ ዓመታት ደግሞ ማደግም ይኖራል። ዋንቲንግ ግን ስታርት አላቸው፣ ከዛ ግን መድረሻ ደግሞ ማደግ አላቸው። ኢንክሪዚንግ ኢን ሳይዝ ይኖራቸዋል ማለት ነው። አምስተኛው ሪፕሮዳክሽን ወይም ደግሞ ራሳቸውን መተካት ነው። ህይወት ያላቸው ነገሮች ራሳቸውን መተካት አለባቸው። ህይወት አላቸው እንዲባሉ የግድ ራሳቸውን መተካት መቻል አለባቸው። ራሳቸውን ሲተኩ there are two types of ways mainly sexual እና asexual። asexual ማለት ለምሳሌ ብዙ ጊዜ ኮመን የሆነው ባክቴሪያስ ላይ ነው። ምን ማለት ነው? ሁለት ፓረንቶች ወይም ደግሞ ሁለት ታይፕ ኦፍ ዲፍረንት ጄኔቲክ ማቴሪያል ሳያስፈልግ ሲቀር
አሴክሹዋል ይባላል። ሴክሹዋል ግን ከሁለት ቦዲዎች ወይም ደግሞ ከሁለት ፓረንቶች የሚወለዱ ከሆነ ግን ሴክሹዋል ሪፕሮዳክሽን ይባላል። ሴክሹዋል ሪፕሮዳክሽን ሞስት ኮመን ኢን ፕላንትስ ኤንድ አኒማልስ ወይም መልታይ ሴሉላሮቹ ላይ ሴክሹዋል ሪፕሮዳክሽን ኮመን ነው። አሴክሹዋል ሪፕሮዳክሽን ደግሞ ዩኒሴሉላሮቹ ላይ ሞር ኮመን ነው። ስድስተኛው ኤክስክሪሽን ነው። ኤክስክሪሽን ማለት ቦዲያቸውን ውስጥ ያለውን ዌስት ሪሙቭ ማድረግ መቻል ማለት ነው። ስለዚህ ያ ቦዲያችን ውስጥ ያለውን ዌስት ወይም ደግሞ የማይፈለግ ቆሻሻ ሪሙቭ ማድረግ መቻል ኤክስክሪሽን ይባላል። ይሄንን ማድረግ መቻል የብዙ ሊቪንግ ቲንጎች ኮመን ሼርድ የሆነ ካራክተሪስቲክስ ነው። ሰባተኛው ኦርደርድ የሆነ ኮምፕሌክሲቲ ነው። ህይወት ያላቸው ነገሮች ህይወታቸውን ለማስቀጠል ቦዲያቸው ውስጥ በተመላላሽነት የሚካሄዱ የተለያዩ ኬሚካል ሪያክሽኖች፣ ሲስተሞች ይኖሯቸዋል። አሁን ለምሳሌ እኛ ሰውነታችን ውስጥ በጣም ብዙ ሲስተሞች አሉ። ሰርኩላቶሪ ሲስተም፣ ብሪዚንግ ሲስተም፣ ነርቨስ ሲስተም፣ ኤክስክሬቶሪ ሲስተም። እነዚህ ሲስተሞች አንድ ላይ ኦርደር ተደርገው እኛ ህይወታችንን መቀጠል እንድንችል ይረዱናል ማለት ነው። ስለዚህ ይሄ ኦርደር የሆነ ኮምፕሌክሲቲ ብዙ ሊቪንግ ቲንጎች ውስጥ ሼር የተደረገ ካራክተሪስቲክስ ነው ማለት ነው። ስምንተኛው ሆሚዮስታሲስ ነው። ሆሚዮስታሲስ የምንለው ቦዲያችን ውስጥ ለውጥ ሲመጣ ያንን ለውጥ ተቋቁመን በነበረበት የማስቀጠል አቅማችን ኢትስ ሆሚዮስታሲስ ወይም ደግሞ ኢንተርናል ስቴቢሊቲያችንን መቋቋም መቻል ሆሚዮስታሲስ ይባላል። ይሄንን አብዛኞቹ ህይወት ያላቸው ነገሮች ማድረግ የሚችሉት ካራክተሪስቲክስ ነው ማለት ነው። ለምሳሌ የሙቀት መጠን በጣም ከውጪ ከፍ ሲል ቦዲያችን ውስጥ ያለው የሙቀት መጠን ግን እንዳይለወጥ ማድረግ መቻል፣ ቦዲያችን ውስጥ ያለው ፒኤች እንዳይቀየር ማድረግ፣ እነዚህ ነገሮች ሆሚዮስታሲስ ይባላል። እነሱን ማድረግ መቻላችን ሆሚዮስታሲስ ይባላል። ዘጠነኛው አዳፕቴሽን እና ኢቮሉሽን ነው። ስለ የሰው ልጆች መነሻ ወይም የህይወት መነሻ ሲወራ በባዮሎጂ ወይም በሳይንስ ኢቮሉሽን ይጠቀሳል። ኢቮሉሽን ማለት ሰዎች ወይም ደግሞ ህይወት ያላቸው ነገሮች የሆነ ሰዓት ላይ እንደ ሰው አልነበሩም፣ ከትንሽ ጊዜ በኋላ አዳፕት እያደረጉ አሁን ያለንበት ደረጃ ደርሰናል የሚል ትምህርት ነው። ስለዚህ በአጠቃላይ ህይወት ያላቸው ነገሮች ለኢንቫይሮንመንታቸው ቦዲያቸውን፣ ስትራክቸራቸውን እየቀየሩ አዳፕት ያደርጋሉ ወይም ኢቮልቭ ያደርጋሉ የሚለው ሀሳብ ህይወት ያላቸው ነገሮች ላይ ያለውን ካራክተሪስቲክ ሼርድ የሆነውን ካራክተሪስቲክ ይገልጽልናል ማለት ነው። ሶ በአጠቃላይ የመጀመሪያው ሌሰን ኦን ቻፕተር 2 ላይ ስለ ካራክተሪስቲክስ ኦፍ ሊቪንግ ቲንግስ ያለው ሌሰን ይሄን ይመስላል። 9 የተለያዩ ህይወት ያላቸው ነገሮች ሼር የሚያደርጓቸውን ካራክተሪስቲኮች አይተናል። እነዚህን ካራክተሪስቲኮች ደግሞ እናንተ በደንብ ጨምራችሁ ሌሎች ነገሮችን እያያችሁ ማጥናት ትችላላችሁ። ሶ ቀጣይ ሌሰናችን ደግሞ የሚሆነው ታክሶኖሚ ኦፍ ሊቪንግ ቲንግስ ነው። እስከዛ ሌሰን ድረስ